ህልውና ውስጥ ገባል። ኢሳይያስ እንዴት እንደተለወጠ ገና ስለ ኢየሱስ እንዴት ማየት እንደጀመረ አገልግሎት እንዴት እንደተለወጠ ኢያዕቆብ እንዴት እንደተለወጠ የኢዮብ ህይወት እንዴት እንደተለወጠ አይተናል። ስለዚህ ነው ቤተክርስቲያን ውስጥ ዋናው ቦታ ይዞ መሰበክ ያለበት የእግዚአብሔር ህልውና ነው ብለን ያየነው። የእግዚአብሔር ህልውና ነው መሰበክ ያለበት። ፓወሩ መገለጡ የተለያዩ ትንቢቶቹ እነዚህኖቹ የሚጠቅሙ አንዱ ምንድነው? በተለይ የሚገባቸው በዓለም ላሉ ለታሰሩ፣ ለተቸገሩ፣ ለተጨነቁ ሰዎች የእግዚአብሔር ፓወር መገለጥ አለበት። የድንቅና ተአምራት መስራት አለበት። ድንቅና ተአምራት እንድትሰራ ለቤተክርስቲያን እግዚአብሔር ስጦታ ሰጥቷል። በቃ ይስባል፣ ያመጣል። የሚያኖርን ስርዓት አድርገን እንድንኖር እግዚአብሔር በሚገባ እንድናመልከው በፊቱ እንድንሆን የሚያደርገን እሱ እንድንመስል የሚያደርገን ባህሪያችን ህይወታችን የሚቀይረው ግን ምንድነው? ህልውናው ነው። አሜን። እስከ ህልውናው ወሉ ሃሌሉያ። ክብር ለጌታ ይሁን። የእግዚአብሔር ህልውና ነው የሚያስፈልገው። ለዚህ ነው ዳዊት ከፊት አትጣለኝ አለ። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ ዛሬ እንግዲያው ቀጥለን የምናየው የህልውናው መገለጫዎች የሚሉ ክብር ለጌታ ይሁን። ህልውናው የሚገለጥበት ፓርቶች አሉ። ክብር ለጌታ ይሁን። ስለዚህ እግዚአብሔር የተመሰገነ ይሁን። ብዙ በዚህ አልይዛችሁ ሌላ ጊዜ ስለምቀጥለው ሰዓታችን እናደርገዋለን። ክብር ለጌታ ይሁን። እስኪ አፖስቶል ታነብልኛለህ? ራዕየ ዮሐንስ ምዕራፍ 1 ከ4 እስከ 11 ምዕራፍ 4 11 ከአንድ ምዕራፍ 1 ክብር ለጌታ ይሁን። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ዮሐንስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑም ቀርቧልና የሚያነበውም የትንቢቱ ቃል የሚፈሙትም በውስጡም የተጻፈውን የሚጠብቁት ብፁዓን ናቸው። ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም ዙፋናትም ፊት ካሉት ከሰባት መናፍስት ከታመነው ምስክር አንደኛ ምዕራፍ 1 ከ4 እስከ ዮሐንስም በእስያ ላሉ ለሰባቱ አብያተ ክርስቲያናት ካለውና ከነበረው በጌታ ቀን በመንፈስ ነበር። እሱ ወረድ ብሎ ቁጥር 9 ላይ እኔም ወንድማችሁ የሆኑት ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፊልጥሞ በምትባል ደሴት ነበሩ። በጌታ ቀን በመንፈስ ነበርኩ። በኋላይም የሚመለከተውን ድምፅ የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈ ወደ ኤፌሶን፣ ወደ ሰርምኔስ፣ ወደ ጴርጋሞን፣ ወደ ትሪያጥሮስ፣ ወደ ሰርዴስም፣ ወደ ፊላዴልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ለማየት ዘወርም ብዬ ሰባትም የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስል አየሁ። እርሱም እስከ እግሩ ጥፍር ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበር። የራሱንም ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁንም እንደ ብዙዎች ውኆች ድምፅ ነበር። በቀኝም እጁን 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። በፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች። አሜን። ክብር ለጌታ ይሁን።
ስለዚህ እንደዚህ ይላል ዮሐንስ። እሱ ባነበብከው ትንሽ ላይ ደግመዋለሁ እዚህ ጋር እኔ ወንድማችሁ ዮሐንስ ከእናንተም ጋር አብሬ ከመከራውና መንግስቱን የኢየሱስ ክርስቶስ ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፈጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላዬ የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲህም የምታየውንም መጽሐፍ ጽፈህ ወደ 7ቱ አብያተ ክርስቲያን ማለት ነው ኤፌሶን ያለ ይጀምራል ላክ አለኝ ይላል። ክብር ለጌታ ይሁን። ስለዚህ ወገኖቼ ዛሬ የምናየው ሐሳብ የህልውናው መገለጫዎች ነው። ህልውና ሲነው ወደ ህልውናው የህልውና መገለጫዎች አሉት። ክብር ለጌታ ይሁን። ወደ ህልውና ውስጥ ስንገባ የሚሆኑ ነገሮች አሉ። የህልውናው መኖሩ የህልውና መገለጫዎች አሉ። ከህልውና መገለጫዎቹ አንዱ ደግሞ ምንድነው? ድምፅ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወገኖች እዚህ ላይ አንዱ ምንድነው? ድምፅ ነው። ድምፅ ሲመጣ ወደ ህልውና የሚወስደን ምንድነው? ትራንስፖርት ማለት ነው። አቅጣጫ ይሰጠናል። ድምፅ ሲመጣ ከአንድ ነገር ወደ ሌላ ነገር እንድንጓዝ ወይ እንድንሻገር ያደርገናል ማለት ነው። ስለዚህ በእግዚአብሔር በመንፈሳዊ ዓለም ድምፅ ኮሚኒኬሽን አይደለም። ድምፅ በመንፈሳዊ ዓለም ትራንስፖርት ነው። ክብር ለጌታ ይሁን። አንዱ ምንድነው? ትራንስፖርት ነው። በቃ በድምፅ ውስጥ ከአንድ ነገር ወደ አንድ ነገር ያሻግረናል። ክብር ለጌታ ይሁን። መጓጓዝ የምንጓዝበት ወይም ደግሞ ዳይሜንሽን የሆነ አቅጣጫ የሚሰጠን ነገር አለ ማለት ነው። ክብር ለጌታ ይሁን። ስለዚህ ይህን ዮሐንስ ፈጥኖ በምትባል ደሴት ተቀምጠዋል። በዚህ አይነት መከራ እየተቀበለ ያለ ሰው ነው። ነገር ግን ድምፅን ሰመጥ አለ። ክብር ለጌታ ይሁን። በጌታ ቀን በመንፈስ ነበርኩ አለ። ክብር ለጌታ ይሁን። በመንፈስ መሆን ማለት በቃ ምን ቅድም እንደተናገርኩት ነው። ክብር ለጌታ ይሁን። በእግዚአብሔር ፕሬዘንስ ውስጥ መኖር ማለት አይደለም። የእግዚአብሔር ፕሬዘንስ ሌላ ነው። በመንፈስ መሆን ማለት ደግሞ ክብር ለጌታ ይሁን የተዘጋጀ አትሞስፌር። ክብር ለጌታ ይሁን። የተዘጋጀ አትሞስፌር ነው ያለ በእግዚአብሔር በመንፈስ ውስጥ ሲሆን፣ ክብር ለጌታ ይሁን። ለእግዚአብሔር ህልውና ለሚመጣው ድምፅ የተዘጋጀ ነገር አለ ማለት ነው። ክብር ለጌታ ይሁን። ቅድም እንደተናገርኩት ምንድን ነው እዚህ ላይ አየር ላይ ድምፆች አሉ። የተለያየ ድምፅ አለ። የተለያየ ሞገዶች አሉ። የተለያየ ማዕበሎች አሉ። ክብር ለጌታ ይሁን። ቲቪ ብትከፍቱ ቲቪውን ያወራል። ሬዲዮ ብትከፍቱ ሬዲዮውን ያወራል። የማንኛው አይነት ነገር ስትከፍቱ ያወራል። ክብር ለጌታ ይሁን። ነገር ግን አፓራተሱ መዘጋጀት አለበት። ክብር ለጌታ ይሁን። ይሄ ሰውዬ በመንፈስ ነው ያለ። ክብር ለጌታ በእስር ቤት ውስጥም ቢሆን መከራ የተቀበለም ቢሆን በመንፈስ ነበርኩ ይላል። ሃሌሉያ። ድምፅ ከኋላ የመጣ ይላል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ይህን ድምፅ ካወጣ በኋላ ይህንን ድምፅ ከመጣ በኋላ ይህ ድምፅ ካለበት ሲትዌሽን ምን አደረገው? ወደ እግዚአብሔር ፕሬዘንስ አስገባው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ድምፅ ወደ አንቺ ሲመጣ፣ የእግዚአብሔር ድምፅ ወደ አንተ ሲመጣ ካለበት ሲትዌሽን ያወጣሃል። ካለሽበት ነገር ያወጣሻል። ኢየሱስ በዚህ እስር ቤት ደሴት ውስጥ ነው ያለ። ግን ድምፅን ሰማሁ አለ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የመለከት የሚመስል በቃ ታላቅ ድምፅ ሰማሁ። እንዲህም የምታየውንም ደግሞ በመጽሐፍ ጽፈህ ወደ ኤፌሶን ያለ ወደ 7 አብያተ ክርስቲያን በቃ ላክ አለኝ ይላል። ክብር ለጌታ ይሁን። ፈጥነን እንድታነበው የምፈልገው ራእይ 4 እና ከ1 እስከ 2 ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ልብ በሉ ወገኖቼ፣ ጥቂት በነቃ መንፈስ ነው። ምክንያቱም 2-3 ነጥብ ብቻ ተናግሬ እዘጋለሁ። ክብር ለጌታ ይሁን። ከዚህም በኋላ አየሁ፣ እነሆም ከሰማይ የተከፈተ ደጅ እንደ መለከት ሆኖ ሲናገረኝ የሰማሁትን ፊተኛውን ድምፅ ከተልሃል ካንተ ጋር አንብብ። ከዚህም በኋላ አየሁ፣ እነሆም በሰማይ የተከፈተ ደጅ እንደ መላእክትም ሆኖ ሲናገረኝ የሰማሁትን ፊተኛው ድምፅ። ማንኛው ድምፅ? ፊተኛውን ድምፅ። ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገው ነገር አሳይሃለሁ አለ። ማዲያካስ ኢየሱስ ጌታ ነው። አየህ፣ አሁን ደግሞ ምንድነው ያ ድምፅ? ካሁን በፊት የሰማሁት የሚመስለውን ድምፅ ያ ድምፅ ደግሞ መጣ አለ።
ክብር ለጌታ ይሁን። ምን አደረገ? የተከፈተን በር እናሳየው። ናና ከአሁን በኋላ ሊሆን ያለውን ነገር ምን አደርጋለሁ? አሳይሃለሁ። ወደ ተከፈተ በር ወደ እግዚአብሔር ህልውና ወርደ ስታየው እንዴት የእግዚአብሔር ክብር እንዴት ክብሩን እንደሚገልጠው ይናገራል። ክብር ለጌታ ይሁን። ያ ድምፅ ትራንስፖርት ነው። ከፈጥኖ ደሴት አውጥቶ ወደ እግዚአብሔር ህልውና ውስጥ ከተተው። ክብር ለጌታ ይሁን። የእግዚአብሔር ድምፅ ሲመጣ ወደ እግዚአብሔር ፕሬዘንስ ውስጥ ያስገባል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ድምፅ ማለት ወደ እግዚአብሔር ህልውና የሚወስድ መጓጓዣ ትራንስፖርት ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እኛ ስንሄድ በድምፅ ነው። እሱም ወይም ወደኛ ሲመጣ በድምፅ ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ሃሌሉያ! ዛሬ በኢየሱስ መንፈሳችሁ ለድምፁ የተከፈተ ይሁን። በኢየሱስም የተከፈተ ይሁን። በኢየሱስም የተከፈተ ይሁን። በየትኛው ደሴት ውስጥ ተቀመጡ፣ በየትኛው ሲትዌሽን ተቀመጡ፣ ድምፁ ሲመጣ ግን ሃሌሉያ ያሻግራቸዋል። ክብር ለኢየሱስ ይሁን። በቃ አወጣኝ። ክብር ለጌታ ይሁን። ስለዚህ ና ሊሆን ያለውን አሳይሃለሁ ብሎ ወደ ክብሩ ነው ያሳይ። ከዛ ዮሐንስ ዘርዝሮ የእሱ ግርማ የእሱ ክብር በቃ ዘርዝሮ ተደንቆ ዘርዝሮ መጨረስ አልቻለም። ክብር ለጌታ ይሁን። ወደ እግዚአብሔር ህልውና አቀረበው። ያ ድምፅ ነው እና አሳይሃለሁ። ኢየሱስ ክርስቶስ ጌታ። የቀድሞ የሰማሁትን ድምፅ ይላልና እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ወደኛ ሲመጣ በድምፅ ነው። እኛም ወደ እርሱ ሊያመጣን ሲፈልግም በድምፅ ነው። ድምፅ በመንፈሳዊ ዓለም ትራንስፖርት። ኢየሱስ ክርስቶስ ጌታ። ሃሌሉያ! ምክንያቱም መጽሐፍ ሲናገር በተሰሎንቄ አንደኛ ተሰሎንቄ ራሱ አሜን ነው። ሐዋርያት ሥራ ምዕራፍ 2 ብናየው ደስ ይለኛል። ቁጥር 1 ላይ ያለው ጥቂት አንብበልኝ እስከ 2 ነው። ባለ ሃምሳም የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረውም በድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ከሰማይ ምን መጣ? ድምፅ መጣ። ከሰማይ ድምፅ መጣ። ባለ ሃምሳ በደረሰ ጊዜ እንደሚነጥቅ አውሎ ነፋስ ሆኖ ድምፅ ከሰማይ መጣ። እነዚህ ሰዎች እኮ ከተለያየ ቦታዎች ከተለያየ ሀገሮች ተሰባስበው አብሮ በአንድ ልብና በአንድ ሀሳብ ሆነው ይጸልዩ ነበረ። በሚጸልይበት አንደኛ ምንም ነገር የለም፣ ሁለተኛ ቀን ምንም ነገር የለም፣ ሶስተኛ ላይ ምንም ነገር የለም። ግን ይጸልያሉ፣ ይጠብቃሉ፣ ይጠባበቃሉ። የተዘጋ ነገር ነው። ነገር ግን እንደሚነጥቅ አውሎ ነፋስ ሃሌሉያ ከሰማይ ምን መጣ ይላል? ድምፅ መጣ። ክብር ለጌታ ይሁን። ድምፅ ከመጣ በኋላ ምን ሆነ ይላል? የተከፋፈሉ እሳቶች፣ የእሳት ልሳኖች ሁሉ በላያቸው ምን ሆነባቸው ይላል? ተቀመጡባቸው። ሁሉም በመንፈስ ምን ሆኑ? ተሞሉ። ሃሌሉያ ያ ድምፅ ሲመጣ ወደ እግዚአብሔር ህልውና ሃሌሉያ አስገባቸው። ክብር ለጌታ። ድምፅ እሱ ወደ እሱ ያቀርባል። የእግዚአብሔር ድምፅ ወደ ህልውና ውስጥ ያስገባሃል። የእግዚአብሔር ድምፅ ሲመጣ ወደ እግዚአብሔር መገኘት ውስጥ እንድትገባ ያደርግሃል። ሰማያት በላያቸው ተከፋፈተ። ስለዚህ እግዚአብሔር ሲመጣ በድምፅ ነው ወይ ሲሄድ በድምፅ ነው። ስለዚህ መጽሐፍ ሲናገር አንደኛ ተሰሎንቄ ላይ ምዕራፍ 4 ላይ 16 እስከ 18 እንደዚህ ይላል። አንብቦ አፖስቶል ይናገር። ኦኬ አንደኛ ተሰሎንቄ ምዕራፍ 4 አብረን እንጠቃለን ስለሚለው በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱትን አስቀድሞ ይነሳል ይላል። አንበቦ ውስጥ በደንባል እኛም ሕያዋንን የምንቀረው ጌታን ለመቀበል ከእርሱ ጋር በደመና እንነጠቃለን። ኢየሱስ ሃሌሉያ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተውም ላሉት ታውቁ ዘንድ እወዳለሁ። እንደ ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህንን ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና
በክርስቶስም የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በመለከት ድምፅ ምን ይሆናል? እሱ ይመጣል። እግዚአብሔር ወደ እናንተ ሲመጣ ሲፈልግ፣ ወደ ሕልውናው ሊወስዳችሁ ሲፈልግ ድምፁ ክብር ለጌታ። ድምፅ ሲሰማ ይህ አንድ ፓርት ነው ያየነው። ብዙ ፓርቶች አሉት እና ድምፁ ሲመጣ ወደ ሕልውናው ያቀርባል። እሱ ራሱ ሲመጣ ምን ድምፁ በመለከት ድምፅ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። እኛን ደግሞ እሱን ለመቀበል በደመና እንነጠቃለን። ክብር ለጌታ ይሁን። ድምፁ ምንድነው? ሃሌሉያ! ኢንቫይት ያደርጋል። ካለበት ሰርከምስታንስ ያወጣል። ካለበት ጉዳይ ያወጣል። እኛ አብረን ደግሞ እንሆናለን። እስኪ እንነጠቃለን በሉ። ኢየሱስ ጌታ ነው። ሃሌሉያ! ስለዚህ ወገኖቼ ድምፁ ማንሰማ ከሆነ ሕልውናው አናውቀውም። ድምፁ ወደ ሕልውናው ያስገባናል። ድምፁ ማንሰማ ከሆነ ሕልውናው አናውቀውም። ድምፁ ወደ ሕልውናው የሚያስገባ ትራንስፖርት ነው። እግዚአብሔር ድምፅ መስማት አለብን። ሃሌሉያ! ኢየሱስ ጌታ ነው። ድምፁን ስትሰማ ግራ መጋባት እንጆይ ታደርገዋለህ። በችግር መካከል እንድትስቅ ያደርጋል። ሕልውና ውስጥ እረፍት ነው ያለ፣ ሰላም ነው ያለ። ዮሐንስ ቅድም እንደነገርኳቸው ድምፁን የሰማው በመንፈስ ሆኖ ነው። ራሳችን ቅድም እንደነገርኳቸው የኛ አትሞስፌር ማዘጋጀት አለብን። ለምን? የእግዚአብሔር ድምፅን ለመስማት። ያ አትሞስፌር በአምልኮ በእግዚአብሔር ፊት በጸሎት ራሶቻችን ማዘጋጀት አለብን። ያን የእግዚአብሔር ድምፅ ሲመጣ ጋርጎ ወደ ሕልውናው ስንገባ ደግሞ ሁሉ ይሰራል። ለሁሉ መልስ ይሰራል። በሽታ ይሁን ችግር ይሁን እጦት ይሁን ምንም ይሁን ሕልውናው ስንገባ ሁሉ ነገር አለ። የመጀመሪያው ጊዜ በአንድ ንጉሥ መስለነዋል። አንድ ምድራዊ ንጉሥ ሲገባ ሁሉ ለቤተሰቡ ተሰራ። ቤቱ፣ ከተማው፣ ምናምን መንደሩ ሁሉ ጸዳ። ለሱ ተብሎ ንጉሥ ስለሚገባበት ሰፈሩ። ስለዚህ ወደ ንጉሥ ቤት ውስጥ እንገባ ወይም ንጉሥ ወደ እኛ ሲመጣ የማየውን ነገር የለም። ጥያቄ ሁሉ ይመለሳል። ክብር ለጌታ ይሁን። ኃይላችን ይታደሳል። ስለዚህ ዮሐንስ ያ ድምፅ ነው ደጅ ተከፍቶ ናገባ እንዲሆን ያለው ነገር አሳያለሁ። ወደ እግዚአብሔር ሕልውና ውስጥ ድምፁን አስገባ። ኬት ከነበረበት ደሴት ፈጥሞ በሚባል ደሴት የመከራ ደሴት ነበርና ከዛ ነው ያወጣው። ድምፁ ሲሰማ ራሱ በሕልውና ውስጥ አገኘ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ድምፅ ወደ አንቺ ሲመጣ ራስሽን በከበረ ሕልውና ውስጥ ታገኘዋለሽ። በከበረው ሰላም ታገኘዋለሽ። ምክንያቱም ሕልውናው አንዱ መገለጫውን ደግሞ ምንድነው ብለናል? እሄዳለሁ እኔ ከእናንተ ጋር ሆናለሁ ደግሞ አሳርፋቸዋለሁ አለ። በሕልውና ውስጥ ደግሞ አንድ ትልቁ ነገር እረፍት ነው ያለ። ክብር ለጌታ ይሁን። ሰው እግዚአብሔር ሕልውና ውስጥ ሲገባ እረፍት ይሰማዋል፣ ሰላም ይሰማዋል፣ እንጆይ ያደርገዋል። ክብር ለጌታ ይሁን። ስለዚህ ሁለተኛ ድምፁ ያነቃናል። ትራንስፖርት ሆኖ ይወስደናል ብለናል። ሁለተኛ ድምፁ ደግሞ ምን ያደርገናል? ያነቃናል። እንድንነቃ ያደርገናል ማለት ነው። ያነቃናል፣ ኃይል ይሰጠናል። ካለንበት ሰርከምስታንስ ደግሞ እንደገና ያወጣናል። አንድ የሕዝቅኤል አንድ እና ሕዝቅኤል አንድ አንብበውና ከዛ አንድ ሁለት ሄደ ደግሞ ሁለተኛው ምዕራፍ ደግሞ ከ1 እስከ 2 አንብበው።
በ30ኛውም ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞቹ መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ። ንጉሡ ዮአኪን በተማረከ በ5ኛው ዓመት ከወሩም በ5ኛው ቀን የእግዚአብሔር ቃል በከላዳውያን አገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። የእግዚአብሔርም እጅ በዚያ በእኔ ላይ ሆነች። እኔም አየሁ፣ እነሆም ከሰሜን በኩል አውሎ ነፋስና ታላቅ ደመና የመብረቅም እሳት መጣ። በዙሪያውም ጸዳል ነበረ። በመካከልም በእሳት ውስጥ እንደሚያብለጨልጭ ወርቅ ምስያ ነበር። በመካከልም የ4 እንስሶች አምሳያ መጣ። መልካቸውም እንደዚህ ነበር፣ ሰውን ይመስሉ ነበር። በእያንዳንዳቸውም 4 ፊት በእያንዳንዱም 4 ክንፍ ነበሩት። እግሮቻቸውም ቀጥ ያሉ እግሮች ነበሩ። የእግሮቻቸውም ኮቴ እንደ ጥጃ እግር ኮቴ ነበር፣ እንደ ተለወጠም ናስ ይብለጨለጭ ነበር። በክንፎቻቸውም በታች በየ4 ጎድናቸው እንደ ሰው ልጅ ነበር። በ4ቱም እንደዚህ ያሉ ፊትና ክንፍ ነበሯቸው። አሜን። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ። በምን በኮቦር ወንዝ በምርኮኞች መካከል ሳለው በቃ የእግዚአብሔርን ራእይ አየሁ። ስለዚህ ይሄ ሰው ያለበት በምርኮ መካከል ነው። ኮቦር ማለት ደግሞ ምንድነው? የተስፋ መቁረጥ ስፍራ ማለት ነው። ሸለቆ ማለት ነው ትርጉሙ። ስለዚህ በዚህ ሸለቆ ውስጥ ተስፋ በመቁረጥ ቦታዎች በምርኮ ውስጥ በምርኮኞች መካከል ውስጥ ያለው እኔ ሕዝቅኤል ነኝ። ስለዚህ የእግዚአብሔር ራእይ ምን አደረግኩ ይላል? አየሁ ይላል። ክብር ለጌታ ይሁን። ምዕራፍ 2 ሄዶ ሲናገር ይሁን። ክብር ለጌታ ይሁን። ምዕራፍ 2 ከአንድ እስከ 5 እነርሱም የሰው ልጅ ሆይ በእግር ቁም፣ እርሱም የሰው ልጅ ሆይ በእግር ቁም፣ እኔም እናገራለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ። ክብር ለጌታ ይሁን። በተናገረኝ ጊዜ መንፈስ ገባብኝ። ሃሌሉያ። በእግሮቼም አቆመኝ። እርሱም የሰው ልጅ ሆይ በእግርህ ቁም፣ እኔም እናገርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝንም ሰማሁ ይላል። ክብር ለጌታ ይሁን። በእግሬ አቆመኝ ይላል። ክብር ለጌታ ይሁን። ይሄ ሰው ተስፋ በመቁረጥ ባለበት መንደር ውስጥ ነው ያለ። በኮቦር ወንዝ ነው ያለ። በምርኮኞች መካከል ነው ያለ። የእግዚአብሔር ራእይ አየና ወደ ምዕራፍ 2 ሲመጣ ግን ይሄ ሰውዬ ወድቆ ነበረ፣ ደክሞት ነበረ። አሁን ምንድን ልለው? በእግርህ ቆም የሚል ድምፅ መጣ። ክብር ለጌታ ይሁን። ሃሌሉያ። ተናገረኝ ይላል። ከዛ በኋላ መንፈስ ገባብኝ፣ በእግሬም ደግሞ አቆመኝ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ድምፅ ሲመጣ ምን ያደርግሃል? ኃይል ይሰጥሃል፣ ያጠነክርሃል፣ ካለበት ነገር ያነሳሃል፣ እንድትጠነክር ያደርግሃል። ኢየሱስ ክርስቶስ ጌታ ነው። አሜን ነው። አሜን ለሆነ አሜን። ኢየሱስ ጌታ ነው። በእግሬ አቆመኝ። ስለዚህ ድምፁ ያነቃናል፣ ኃይል ይሰጠናል፣ ካለንበት ከሰርከምስታንስ ደግሞ ምን ያደርገናል? ያወጣናል። ስለዚህ ኃይል ሲሰጠው ሲያቆመው በመንፈስ ሲሞላ ይሄን ሰውዬ እናያለን ማለት ነው። ግን ያለበት ድብ የሆነ የተስፋ መቁረጥ መንደር ነው። ምርኮኛ በምርኮ መካከል ውስጥ ያለ ሰው ኮቦር ወንዝ ውስጥ ነው ያለ። ያ ወደዛ ነው የመጣ ድምፁ። ስለዚህ ቁም፣ የምናገር ነገር አለ። ክብር ለጌታ ይሁን። በተናገረኝ ጊዜ ኃይል ገባብኝ፣ በእግሬ ደግሞ አቆመኝ። ጉልበት ሆነው፣ አቅም ሆነው መንፈስ ገባብኝ ይላል። ክብር ለጌታ ይሁን። በእግሬም
አቆመኝ ይላል። ክብር ለጌታ። የእግዚአብሔር ድምፅ ሲመጣ ወገኖቼ ሃሌሉያ ካለንበት ሰርከምስታንስ ሙታን እንኳን ቢሆኑ የእግዚአብሔር ድምፅ ይሰማሉ። ክብር ለጌታ ይሁን። ስለዚህ ዮሐንስ 5 ላይ ሲናገር እንደዛ ነው የሚለው። ክብር ለጌታ። ሙታንን የእግዚአብሔር ድምፅ የሚሰሙበት ቀን ይመጣል ይላል። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ምዕራፍ 1 ዮሐንስ ስለ አልዓዛር ስናይ 11 ላይ ዮሐንስ 11 ላይ ስናይ ምንድነው ጌታ ኢየሱስ ክርስቶስ ወደ አልዓዛር ቤት በሄደ ጊዜ ምንድነው ያደረገው? አልዓዛር ሞቷል። አልዓዛር በተቀብረዋል። ይህን ሰውዬ በሄደ ጊዜ ምንድነው ያደረገው? ድምፅ ነው የተናገረው። ክብር ለጌታ ይሁን። አልዓዛር ሆይ ምን ሆና ነው? ተነስ አለው። ክብር ለጌታ ይሁን። የእግዚአብሔር ድምፅ ሲመጣ ሃሌሉያ ሙታንን ይሰሙታል። ሙታንን ያነሳል። ካለበት ጉድጓድ አወጣው። ሃሌሉያ ድምፁ ሲመጣ የትም አይነት ስፍራ ውስጥ ብትሆኑ፣ በየትኛው አይነት ሸለቆ ውስጥ ሆኑ፣ በተደራረበ ችግር ውስጥ እንኳን ብትሆኑ ያ ድምፅ ካላችሁበትን ስፍራ ያወጣቸዋል። ክብር ለጌታ ይሁን። የእግዚአብሔር ድምፅ ትራንስፖርት ነው። የእግዚአብሔር ድምፅ ደግሞ ኃይል ይሰጣል። የእግዚአብሔር ድምፅ ደግሞ ካለበት ሰርከምስታንስ ያወጣሃል። ኢየሱስ ክርስቶስ ጌታ ነው። አሜን። ድምፁ ሲመጣ ወገኖቼ ክብር ለጌታ ይሁን። ነገሮችን ሁሉ ምን ማድረግ ይጀምራሉ? መቀየር ይጀምራሉ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ሲናገር ወገኖቼ በቃ ሰርከምስታንስ ነገርህን ነው የሚቀየረው። በቃ የእግዚአብሔር ድምፅ ይላል በቃ የሊባኖስ ዝግባ ይሰብራል ይላል። ዋላዎቹን በምድረ በዳ ያስወልዳል፣ ምድረ በዳ ደግሞ ያናውጣል። ክብር ለጌታ ይሁን። ድምፁ ሲመጣ የእግዚአብሔር ድምፅ ነገርን ይቀይራል፣ ሼክ ያደርጋል። ክብር ለጌታ ይሁን። ነገሮችን እንዲቀየሩ ያደርጋል። ያለበት ሲትዌሽን እንዲቀየር ያደርጋል። የትኛው አይነት ነገር ውስጥ ቢሆን በቃ ያነሳል። ስለዚህ ድምፅ ሲመጣ ትራንስፖርት ነው። የምትሄድበት ቦታ አለ፣ የምትሰራው ነገር አለ፣ የምታደርገው ነገር አለ። በቃ ብዙ ማውራት ይቻላል። ስለና አብርሃም ድምፁ ሰምቶ ነው የወጣው። ወደሚሄድበት አቅጣጫ ነው የሚያሳይ። ይልካ ቀደም ያነበብነው ኢሳይያስ ከነካኝ በኋላ አንድ ነገር ሰማሁ። ሃሌሉያ ድምፅ መጣ። ማን ይላክልኛል? ማንስ ይሄድልኛል? ይሄድልናል የሚለው ድምፅ ሰማሁ ይላል። እኔ ላክልኛል። ክብር ለጌታ ይሁን። ድምፅ ሲመጣ ተልከዋል። ትራንስፖርት ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ድምፅ ሲመጣ ኃይል ይሰጥሃል። ድምፅ ሲመጣ ካለበት ሰርከምስታንስ ደግሞ ያወጣሃል። የተደራረበ ችግርም ቢሆን ድምፁ ያወጣሃል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሶስተኛ የምናየው ጥቂት ታገሱኝ፣ 1-2 ደቂቃ። ክብር ለጌታ ይሁን። አላበዛላችሁ ጥቅስ። ኢየሱስ ክርስቶስ ጌታ። ድምፁ ኃይል በመስጠት ለውጊያ ያዘጋጃል። የድል ቋንቋ እንድትናገርም ያደርጋል። ድምፁ ሲመጣ ኃይል በመስጠት በቃ ለውጊያ እንድንዘጋጅ ደግሞ ያደርገናል። የድል ቋንቋ ከኛ እንዲወጣ ያደርጋል። ክብር ለጌታ። የእግዚአብሔር ድምፅ በርናን ሲመጣ ምን ይላል? በቃ አትፍራ ይላል። እኔ ካንተ ጋር ነኝ። ኢየሱስ ጌታ። በቃ ልብ ምንም አይሸበር፣ በምንም አትፍራ ሲል እግዚአብሔር ለውጊያ ያዘጋጃል ማለት ነው። ክብር ለጌታ ይሁን። ምክንያቱም ጌታ እግዚአብሔር አንደኛ ነገሥት 18 ከ1 ጀምረን ብናየው እንደገና ሁለተኛ ነገሥት አንደኛ ነገሥት 18 ከ1 ሁለተኛው ደግሞ ከ19 ምዕራፍ 19 ከ9 እስከ 17 ባለው ሁለቱን ሐሳብ አንድ ላይ ተጠቃሎ እንደዚህ አይነት ሐሳቦች አሉት። ክብር ለጌታ። እንደምታውቁት ኤልያስ የእግዚአብሔር ሰው ነውጥ በሆነ ምድረ በዳ በሆነ ዘመኑ ሰማያትን ዘጋው አይደለም። ሂድ ወደዛ ሰራፕታ ቤት ተቀመጥ አለው። ከዛች ምንጭ በቃ እግዚአብሔር በቁራ ይመግበው ነበረ። ቀኑ በደረሰ ከሴትየዋ ጋር ወደ ሴትየዋም ላከው። ከዛ በኋላ ደግሞ ምንድነው ሲለው እናያለን። ሂድና ለአካብ ምን ሆነ ተገለጥ ይለዋል። ክብር ለጌታ። ድምፅ መጣ። ክብር ለጌታ። ለውጊያ ያዘጋጀናል። አሜን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ድምፅ ሲመጣ ለውጊያ እንድትዘጋጅ ያደርጋል። ሃሌሉያ። እንድትገጥም ኃይል ይሰጣል፣ ያስታጥቀሃል። ክብር ለኢየሱስ ይሁን። ሂድና ለአካብ ምን ሆነ አለው? ተገለጥ አለው። ክብር ለጌታ ይሁን። ሄደና ተገለጠ። የበዓል ነቢያቶችን ሁሉ 400 የሚያህል ተሰብስበው ምን አደረጋቸው ይላል? አሳረዳቸው። ክብር ለኢየሱስ ይሁን።
ተዋጋ፣ አጠፋቸው፣ ተበቀላቸው። ከዛ በኋላ ዛቻ እንደገና ሲመጣ ደግሞ ሮጦ ሸሽቶ ሄደ። ውሰደኝ 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 ብሎ ከክትክታ ዛፍ ላይ ተኛ። ነገር ግን መልአኩ ተገለጠለት። የምትሄድበትን መንገድ አለና ነው። ሃሌሉያ። ብላ ተነስና ብላ አለው። ክብር ለጌታ ነው። ወደ ኮሬብ ተራራ በወጣ ጊዜ ኢየሱስ ክርስቶስ ጌታ ነው። በዛው ነው መጸለይ ጀመረ ይላል። ንፋስ አለፈ፣ መንቀጥቀጥ፣ መናወጥ ምናምን ሆነ። እግዚአብሔር በዛ ውስጥ አልነበረም። ጸጥታ ሆነ ይላል። በጸጥታም የእግዚአብሔር ድምፅ ወደሱ መጣ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ለምንድነው እኔ ከአባቶቼ አልበልጥም የሚል ሰው ነው። ክብር ለጌታ ይሁን። አሁን ግን ድምፁ ሲመጣ ምን አለው? አሁን ግን በመጣበት መንገድ ተመልሰ ወደዛ ከተማ ሄዳለሁ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ድምፁ ሲመጣ ሃሌሉያ ለውጊያ ያዘጋጃል። ከፈራበት መንደር ወደዛ ይልቅሃል። ኢየሱስ ክርስቶስ ጌታ ነው። አስታጥቆ ነው የላከው። ሃሌሉያ። ሂድና ትቀባልኛለህ አለው። ኤልዛቤልን የሚበቀሉ ሰዎችን ትቀባልኛለህ። እዩ ትቀባለህ፣ ኤልሳ ትቀባለህ፣ አዛኤል ትቀባለህ። ሂድና ቀጥ ብለህ ወደ ሰማርያ ውረድ አለው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ድምፁ ሲመጣ ወገኖቼ እንለወጣለን። ክብር ለጌታ ይሁን። ያስታጥቀናል፣ ለውጊያ ያዘጋጀናል። ስለዚህ ድምፁ የሚሰሙ ሰዎች ሁሉ ጊዜ የአሸናፊነት ሕይወት ይኖራሉ። ሃሌሉያ። ስለዚህ ዳዊት ጠላቶችን በሚወጋ ጊዜ የእግዚአብሔር ድምፅ ይጠይቅ ነበረ። ተስፋ በሌለበት ነገር የእግዚአብሔር ድምፅና ምሪት ይጠይቅ ነበረ። በሽውሽውታ በዛ በሾላ ዛፍ ሽውሽውታን አሰማለሁ፣ በዛን ጊዜ ሄድና ውረድባቸው፣ በዛን ጊዜ ሄድና ውደቅባቸው ሲል እግዚአብሔር እንደተናገረው ባደረገ ጊዜ ጠላቶቹን ይወጋና ያሳድዳቸው ነበር ይላል። ሃሌሉያ። የእግዚአብሔር ድምፅ ለውጊያ ለሰልፍ ያዘጋጀናል። የድልና የድል ቋንቋ እንድንናገር ያደርገናል። አሜን ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ድምፅ ወገኖችን ሸሽተው ፈርተው በተመለሱበት ሙሴም ታያቸው ቀጥ ብለው ከፈሩበት መንደር ከሸሽበት መንደር ተመልሶ ነው። ክብር ለጌታ ነው። የእግዚአብሔር ድምፅ ሲመጣ ያስታጥቃል። ክብር ለጌታ ነው። በቃ ይፈራሁበት አልችለውም፣ እንዴት አደርገዋለሁ፣ እንዴት ገጠመዋለሁ ምናምን ነው ባላችሁት ነገር ላይ በቃ እግዚአብሔር ድምፁን ሲለቅ በቃ ብርቱ ነኝ፣ ኃያል ነኝ፣ ከእርሱ በወደደኝ ከአሸናፊዎች እበልጣለሁ የሚል መንፈስ ይገባብሃል። ኢየሱስ ክርስቶስ ጌታ ነው። ምክንያቱም ዳዊት አንድ ወቅት ጺላቅ ተቃጥላ ነበረች፣ ተዘርፈው ነበረ ሁሉም ነገር። ነገር ግን ሁሉ ዋይታ ነው የሆነ፣ ሐዘን ነው የሆነ። በዳዊት ላይ ሊነሱ ያጉረመረሙ ነበረ። ዳዊት እግዚአብሔርን ጠየቀ። የእግዚአብሔር ድምፅ መጣ። ክብር ለጌታ ይሁን። ሂድና ፍለጋቸውን ተከተል አለው። አንደኛ ሳሙኤል ምዕራፍ 30 ስታዩት ክብር ለጌታ ይሁን። ሂድና ፍለጋቸውን ምን አድርግ አለው? ተከተል አለው። ክብር ለጌታ። ዳዊትም ሄደ። ሃሌሉያ። የተወሰኑ ሰራዊቶቹን ይዞ ሄደ። የተወሰኑ ደግሞ ወንዝ አልሻገር ብለው ቀርተዋል። ክብር ለጌታ ይሁን። ነገር ግን የወጣ ድምፅ አለ፣ ያስታጠቀው ድምፅ አለ፣ ኃይል የሰጠው ድምፅ አለ። ስለዚህ ተሻገረና አንዱ ሰክሮ የወደቀ ሰው የደከመ ሰውን ፍልስጤማውን አገኘና የት እንዳሉ ጠላቶቹን ምርኮውን ሁሉ አሳየው። ክብር ለጌታ ይሁን። ምርኮውን ሁሉ በዘበዘ። በግመል ከሸሹ ከ300 በስተቀር ሃሌሉያ ሁሉ ምን አደረጋቸው? ተበቀላቸው። ክብር ለጌታ ይሁን። ዳዊት ምርኮውን መለሰ። ሃሌሉያ። ይህ የዳዊት ምርኮ ነው እያለ በሕዝቡ መካከል ተንጎራደደ። ክብር ለጌታ ይሁን። ዳዊት የግዱን አውጥል ይላል። አይ የእግዚአብሔር ድምፅ ሲመጣ ለውጊያ ያዘጋጃል፣ ያስታጥቃል። እንደ ሙሴ የእግዚአብሔር ፊት እንፈልግ። ፊቱን ስንፈልግ እነዚህ ጥቂት ያየናቸው ጥቂት ነጥቦች ሲከናወኑ ራሱ ከበቂ በላይ ያስብሉናል። ካለንበት ደረጃ አንጻር ከደረስንበት መንፈሳዊ እድገት አንጻር ሳይ ብዙ ነገር እንሰራለን። ክብር ለጌታ ይሁን። ስለዚህ ወገኖች ፊቱን እንፈልግ። ኢየሱስ ክርስቶስ ጌታ ነው። በህልውናው መኖር እንፈልግ። በህልውና ውስጥ እንመላለስ። ስለዚህ ድምፁ ሲመጣ ወደ ህልውና የሚወስደን ትራንስፖርት ነው። ድምፁ ሲመጣ ካለንበት ሲትዌሽን የሚያወጣን በቃ
የበለጠ ስፍራ ወደ በለጠ ስፍራ ያሻግረናል። ክብር ለጌታ ይሁን። ድምፁ ሲመጣ ለሰልፍ የተዘጋጀን ብርቶችና በቃ የድል ቋንቋ እንድናወራ ያደርገናል። ኢየሱስ ክርስቶስ ጌታ ነው። ብዙ መጥቀስ ይቻላል ስለነ ኢያሱ። ስለዚህ ወገኖቼ እግዚአብሔር የተመሰገነ ይሁን። ኮመንት